በዚህ ታሪክ መጨረሻ ላይ የሚገለጡ ጥቂት ግራፊክና አስጨናቂ ዝርዝሮች አሉ። ስለዚህ ይህን ቪዲዮ ለማየት የእናንተው ምርጫ ይመከራል። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬም እንደተለመደው በአንድ በተለየ ታሪክ መጥቻለሁ። ከቪዲዮ በኋላ ያላችሁን አስተያየት እንድታጋሩኝ ከወዲሁ እየጠየቅኳችሁ ላይክ እንዲሁም አዲስ ሆናችሁ ሰብስክራይብ በማድረግ ይህን ቻናል ተቀላቀሉ። ወደ ታሪኩ ልለፍ። በየካቲት 2 ቀን 2012 ዓ.ም ጠዋት አንድ ወጣት በአንኮሬጅ አላስካ ባለ 4 መስመር ሃይዌይን አቋርጦ በደርዘን የሚቆጠሩ የቆሙ መኪኖችን አለፈ። ደማቅ ቀለም ያለውን የስማሻክ ፊት ለፊት እስኪደርስ ድረስ ነው። እዚያ ታዋቂ ቡና መሸጫ ነበር እና ይህ ወጣት በዚያ ባሪስታ ሆኖ ይሰራ ነበር። መኪናውን ካቆመ በኋላ በነጩ የሰራተኛ በር ወደ ትንሹ ህንጻ መግቢያ ወጥቶ ቁልፉን አውጥቶ በሩን ለመክፈት ሄደ። ነገር ግን ቁልፉን ሲያዞር በሩ ተከፍቷል። ባለፈው ምሽት የሰራችውን ልጅ ያውቅ ነበር እና ሱቁን የመቆለፍ ኃላፊነት ነበረባት። እሷም የ18 ዓመቷ ሳማንታ ኮይን ናት እና እሷ ስራ ላይ ከነበረች አንድ ወር ያህል ብቻ ብትሆንም ተጠያቂ ነች። ግን ከዚህ በፊት ምንም አይነት ችግር ገጥሟት አያውቅም። ሰዎች ስህተት እንደሚሰሩ ቢያስብም ወጣቱ ወደ ውስጥ ገባ። ወዲያው አንድ ሁለት ነገሮች ከቦታው ውጭ እንዳሉ አስተዋለ። ሳማንታ ለማጽዳት እንኳን አልሞከረችም። መሬት ላይ ናፕኪኖች፣ ፎጣዎች ነበሩ። እንዲሁም የቡናው ሲኒ ወጥቷል። ይህ ወጣት ግራ ተጋብቶ ወደ ገንዘብ መመዝገቢያ ቦታ እየሄደ ነው። ሳማንታ እንዴት እንደዚህ ታደርጋለች እያለ በጭንቅላት ውስጥ እያሰላሰለ ነው እና ከዚያ በመመዝገቢያ ቦታ ሲደርስ ልክ እንደበሩ የገንዘብ መመዝገቢያው ቀድሞውኑ እንደተከፈተ መሳቢያውን ሲጎትት ገንዘቡ በሙሉ የለም እና ያኔ ነው መዘረፋቸውን ያወቀው። እናም በፍጥነት አለቃውን ጠራው። ሳማንታ አብዛኛውን ጊዜ የወንድ ጓደኛዋ ነው በመኪና ወደ ቤቷ የሚያደርሳት። ከምሽቱ 2 ሰዓት ተኩል አካባቢ ኪዮስክ ፊት ለፊት ደረሰ። ይህም የሥራ ፈረቃዋ መጠናቀቅ ካለበት ከ30 ደቂቃ በኋላ ነበር። ዳዊት ስራው ስላቆየው ለዛም ነው የዘገየባት እና እዚያ ሲደርስ ዳዊት የመኪና ማቆሚያ ቦታውን ተመለከተ። ሳማንታ እዚያ ቦታ ብዙ ጊዜ ቆማ ተጠብቀው ነበር፣ ግን የለችም። ቡና ቤቱ ራሱ ሙሉ በሙሉ ጨለማ መሆኑን ሲመለከት የተዘጋ መሰለው። እናም ዳዊት ከጭነት መኪናው ወደ ቀዝቃዛው የምሽት አየር ወረደና ወደዚያ የቡና መሸጫ መስኮት ወጣ እና ወደ ውስጥ ለማየት ፊቱን ወደ መስታወቱ አስገባ። ነገር ግን እዚያ ውስጥ ማንም አልነበረም። ዳዊት በጽሁፍ መልእክት ቀደም ብሎ ማታ ከሳማንታ ጋር ተጋጭተው ሲለዋወጡ ነበር። እሱ ምንም ግድ እንደሌለው አይነት ያለው መልእክት ተለዋውጠዋል። እናም ዳዊት ወደ መኪናው እየተመለሰ ያለ ለራሱ እያሰበ ነው። ምናልባት ሳማንታ በግጭታችን ምክንያት እሱን ማየት አልፈለገችም። እናም ከስራ በኋላ ላይ ከአባቷ ወይም ምናልባት ከጓደኛዋ ጋር ወደ ቤት ሄዳለች ብሎ አሰበ። በኋላም ዳዊት ወደ መኪና ውስጥ ተመለሰ እና ወደ ቤት ከተመለሰች ደህና መሆኗን ለመጠየቅ ወደ ሳማንታ የጽሁፍ መልእክት ላከ። ነገር ግን ከበርካታ ደቂቃዎች በኋላም ምንም አይነት ምላሽ አላገኘም። ዳዊት ከሳማንታ ጋር ተጣልቶ ቢሆንም አሁንም ስለሷ በጣም ያስባል። ደህና መሆኗን ማረጋገጥ አለብኝ በማለት ወደ ቤቷ ለመሄድ ወሰነ እና ከ2 ደቂቃዎች በኋላ ቤቷ ደረሰ። በሩን ሲያንኳኳ አባቷ ጄምስ በሩን ከፈተለት። ዳዊት ሳማንታ ከፈረቃ በኋላ ባለማየቱ እዚህ መሆኗን ለማረጋገጥ ብቻ ፈልጎ እንደሆነ ነገረው። ጄምስ ግን እዚህ አይደለችም፣ የት እንዳለች አላውቅም፣ አላገኘዋትም አለው። እናም ሁለቱ ሰዎች የጄምስ ኪችን ገብተው ተቀመጡ። ሳማንታ የት እንዳለች ለማወቅ ቴክስት መላክና መደወል ጀመሩ እና ከጥቂት ደቂቃዎች በኋላ የዳዊት ስልክ በራ። ከሳማንታ የተላከ አጭር መልእክት ሲሆን አሁንም በዳዊት በጣም እንደተናደደች መልእክቱ በግልጽ ያሳያል። ግን ለማሰብ የተወሰነ ጊዜ እንደሚያስፈልጋትና ለ2 ቀናት ከጓደኞቿ ጋር እንደምትቆይ የሚገልጽ ጽሑፍ ነበር። እናም ዳዊት የጽሑፍ መልእክቱን ለጄምስ አሳየው። የሳማንታ አባት በተመለከተ ጊዜ ይህ የሳማንታ ባህሪ የማይመስል ነው በማለት አሰበ። ሳማንታን ያሳደገው ከ2 ዓመቷ ጀምሮ ነው እና በጣም ተቀራርበው ነበር። ሁሉንም ነገር እርስ በርስ ይካፈሉ ነበር። ለ2 ቀናት ከጓደኞቿ ጋር እንደምትወጣ መግለጿና እሱ ስለሷ ሲጨነቅ ሁሉንም የስልክ ጥሪዎችና የጽሑፍ መልእክቶች ችላ ማለቷ ትርጉም አልሰጠውም። ሁለቱ ሰዎች ከሳማንታ ተጨማሪ መረጃ ለማግኘት ተስፋ በማድረግ በጣም ቆዩ፣ ግን ምንም አይነት ምላሽ አልሰጠችም። እሷም መልሳ የጽሑፍ መልእክት አላከችም ነበር። ስለዚህ በማግስቱ ሁለቱም ከሳማንታ ምንም ተጨማሪ መልእክት ባላገኙበት ጊዜ ጄምስ ወደ አንኮሬጅ ፖሊስ መምሪያ ሄዶ የሴት ልጁን መጥፋት ሪፖርት አደረገ። ይህንን የጠፋ ሰው ከመዘገበ በኋላ
የፖሊስ ዲፓርትመንት ኦፊሰር የቡና መሸጫ ሱቅ ባለቤትን ጠርቶ ስለ ሳማንታ ጠየቀው እና ባለቤቱ ጠዋት በኪዮስክ ውስጥ ይሰራ ከነበረው ባሪስቲያቸው ስልክ እንደደወለለትና በግልጽ ዝርፊያ እንደነበርና ማንም ሰው ከሳማንታ ጋር እንዳልተገናኘ ተናግሯል። አሁን ሳማንታ የት እንዳለች ማንም አያውቅም። ባለቤቱ ለፖሊስ መኮንኑ የደህንነት ቀረጻውን ወደ ፖሊስ ማምሪያ እስኪያመጣ ድረስ ፖሊሶች የሳማንታ ጓደኞችና ሌሎች የቤተሰብ አባላት የት እንዳለች ያውቁ እንደሆነ ለማወቅ መደወል ጀመሩ። ነገር ግን ማንም ሰው ከሷ የተገናኘና የት እንዳለች ማንም አያውቅም። ማንም መረጃ አልነበረውም። አንዳንድ ሌሎች የፖሊስ መኮንኖች ወደ ቡና ኪዮስክ ያመሩ እና እዚያ ሲደርሱ ከውጭም ሆነ ከኪዮስክ ውስጥ ምንም አይነት የትግል ምልክት አልታየበትም እና ከጠረጴዛው ስር ቁልፍ ነበር። ስለዚህ የሳማንታ አባት በመጨረሻው የጽሑፍ መልእክት ላይ እንግዳ ነገር እንዳለ ቢያስብም ፖሊሱ ሳማንታ ኪዮስኪውን እንደዘረፈችና ከዚያም በራሷ ፈቃድ ወጣች በሚለው ጽንሰ ሐሳብ መስራት ጀመረ። ነገር ግን ፖሊስ ግራ የገባው ሳማንታ በአካል ከቡና ሱቅ እንዴት እንደወጣች ነው። በዚያ ምሽት መኪና አልነበራትም እና ዝም ብላ መሄድ አትችልም፣ ምክንያቱም የአየር ሁኔታው ንፋሳማና ቀዝቃዛ ነበር። አንኮሬጅ በእግር መሄድ የሚቻልበት ከተማ አይደለችም እና ሳማንታ እውነቱን እየተናገረች ከሆነ ከጓደኞቿ ጋር ለመሆን ጥቂት ቀናትን እየወሰደች ነበር። ታዲያ ለምን አንዳቸውም ጓደኞቿ የት እንዳለች አያውቁም ነበር? የቡና ሱቁ ባለቤት የደህንነት ቀረጻውን በሰጠው ቀን ይህ ጥያቄ ተመለሰ። ምንም ድምጽ የሌለው ቀረጻው የካቲት 1 ቀን 2012 ከምሽቱ 2 ሰዓት ላይ የተነሳው ሳማንታ የጠፋችበት ምሽት ነበር። የሲሲቲቪ ቀረጻው በኪዮስክ ውስጥ ሳማንታ ብቻዋን እየሰራች እንደሆነ ያሳያል። ደስተኛና ስራ በዝቶባታል እና በሆነ ጊዜ በካሜራው ክልል ውጭ ሆኖ ማየት የማንችለው ሰው ወደ መስኮቱ መጥቶ መጠጥ አዘዘ። ሳማንታ ወደ እርሱ ዞር ብላ የመጠጥ ቅደም ተከተሉን ተቀብላ ዞር ብላ የታዘዘውን መጠጥ መስራት ጀመረች እና ከዛም ሰርታው ከጨረሰች በኋላ ለዚህ ሰው ለመስጠት ዞረች። ወዲያው ሳማንታ ወደ ኋላ ተመለሰች። እጆቿን ወደ ላይ ካደረገች ከሰከንዶች በኋላ የኪዮስክ ውስጥ መብራቱን አጠፋች። ከዛም ተንበርክካ ጀርባዋን ወደ መስኮቱ ዘረጋች። እዚያ ቦታ ላይ ቆማ ሳትናገር ለደቂቃ ያህል ሳትንቀሳቀስ ከፊት ለፊት ቆመች። ከዚያም ወደ ገንዘብ መመዝገቢያ ቦታ ሄደች። ከፈተችው፣ ትንሽ ገንዘብ አወጣች። ከዚያም ወደ መስኮቱ ተመለሳ በመስኮቱ ማዶ ላለው ጥላ ምስል ሰጠችው። በኋላም ሳማንታ እንደገና ተንበርክካ ወደ መስኮቱ ተመለሰች። 2 ተጨማሪ ደቂቃዎች አለፉ። ይህ ሰው ከመስኮቱ ውጭ መላውን ሰውነቱን በቡና መሸጫ ሱቅ ውስጥ ዘንበል አድርጎ ከመውጣቱ በፊት ወደ ታች ወርዶ የሳማንታን እጆች አሰረ። በኪዮስክ ውስጥ ጨለማ ስለነበር ቀረጻው ደብዛዛ ነበር። ይህ ጥላ ማን እንደሆነ ለመለየት ምንም መንገድ የለም። ምንም እንኳን ወንድ እንደሆነ ግልጽ ቢሆንም ትልቅ ሸሚዝ ለብሶ ኮፍያውን ፊቱ ላይ ዝቅ አድርጎታል። ይህ ሚስጥራዊነት ያለው ሰው የሳማንታን እጆች አስሮ ከጨረሰ በኋላ በመስኮት ዘለለ። ከኋላው መስኮቱን ከዘጋው በኋላ ሽጉጡን በሳማንታ ላይ ደቅኖ ከሰራተኛ በር መውጫ አስወጥቷት እዚያም ወደ ነጭ ፒካፕ መኪና ውስጥ አስገብቷት ሄዱ። በሚቀጥሉት 2 ቀናት ውስጥ ፖሊስና እንዲሁም የዚህ ምርመራ አካል እንዲሆኑ የተጠሩት ኤፍቢአይ ክትትሉን አጠናክረው ማካሄድ ቀጠሉ። ምክንያቱም ምንም ማስረጃ አልነበረውም። ሳማንታ እንደተወሰደች ለማወቅ የያዙት የስለላ ቀረጻ ብቻ ነበር። ይህ በእንዲህ እንዳለ የሳማንታ አባት ጄምስ ሴት ልጁን ለመፈለግ በከተማ ውስጥ የሚኖሩትን 300,000 የሚጠጉ ሰዎችን ድጋፍ አሰባስቧል። ጥረቱ በጣም ጥልቅ ስለነበር በመላ ሀገሪቱ ዋና የዜና ማሰራጫዎችን ትኩረት ስቧል። እናም በድንገት የሴት ልጁን ታሪክ በየቦታው ብሔራዊ አርዕስተ ዜናዎችን ያዘ። ይህም ስለ ሳማንታ ያለበት ቦታ መረጃ ላለው ለማንኛውም ሰው ሽልማት ለመስጠት በሺዎች የሚቆጠሩ ዶላር ለገሱ። ነገር ግን ይህ ሽልማት በየቀኑ መጠኑ እየጨመረ ቢመጣም ብሔራዊ የዜና ማሰራጫዎች በዚህ ጉዳይ ላይ የበለጠ ቢዘግቡም ማንም ሰው በዚህ ጉዳይ ላይ ለውጦችን የሚያመጣ ጠቃሚ መረጃ አላመጣም። ከዚያም ፌብሩዋሪ 24 ላይ ሳማንታ ከጠፋች ከ3 ሳምንታት በኋላ ማንም የሷን ድምጽ አልሰማም። ግን በኋላ ዳዋይን ከሳማንታ ስልክ የጽሑፍ መልእክት አገኘ እና በአቅራቢያው ወደሚገኝ የህዝብ መናፈሻ ውስጥ ወደሚገኝ ልዩ ምልክት እየመራው ነበር። እናም ዳዋይና ጄምስ ይህንን ጽሑፍ አንብበው ከፖሊስ ዲፓርትመንት ጋር ወደ ፓርኩ ሄዱ። ዳዋይንና ጄምስ በበሩ በኩል አልፈው በዋናው መንገድ መሄድ ጀመሩ እና ከምልክቱ ፊት ለፊት ቆሙ። ያም የማስታወቂያ ሰሌዳ ነበር። በማስታወቂያ ሰሌዳው ላይ የተቀመጠው የሳማንታ ጥቁርና ነጭ ፎቶ ነበር እና በዚህ ፎቶ ላይ ሳማንታ ድንግዝግዝ ያለች ትመስላለች። እናም ካሜራውን በትክክል አትመለከትም። ከዚያም በዚህ ስዕል ላይ አንድ ሰው በየካቲት 13 ቀን 2012
የተጻፈውን አንኮሬጅ ዕለታዊ የዜና ጋዜጣ ቅጂ ይይዛል። የሳማንታ እስረኛ እንደ አውሮፓውያን አቆጣጠር በፌብሩዋሪ 13 ላይ ሳማንታ በህይወት እንዳለች ለመጠቆም ያን ጋዜጣ ማስያዙ ይህ የህይወት ማረጋገጫ ነበር እና ስለዚህ በዚህ ጉዳይ ላይ ለተሳተፉት ሁሉ የሳማንታን አባት ጨምሮ ምንም እንኳን ያሁንም ጥሩ ባይሆንም ቢያንስ ባለፈው ሳምንት ሳማንታ በህይወት እንዳለች ማወቁ በጣም እፎይታ ነበር። የዚህ ማስታወሻ ፍላጎቶችን በተመለከተ ጄምስ $30,000 በልጁ አካውንት በአስቸኳይ እንዲያስገባ ተነግሮታል እና ያንን ካደረገ ከ6 ወር በኋላ ትፈታለች። በኤፍቢአይም ጄምስ ገንዘብ እንዲያስገባ ታሷል። ምክንያቱም ማንም ሰው ከዚህ አካውንት ገንዘብ ለማውጣት ቢሞክር ካርዱ የት እንዳለ መከታተል እንደሚችል ያውቃሉ። ከጥቂት ቀናት በኋላ 3 የተለያዩ ወጪ ተደርገዋል። ነገር ግን በእያንዳንዱ ጊዜ ኤፍቢአይ ከነዚህ ገንዘብ በወጣ ቁጥር ወደ ቦታው በፍጥነት ይሄዱ ነበር፣ ግን ማንንም አያገኙም። የደህንነት ቀረጻውን ከነዚህ 3 የተለያዩ ኤቲኤሞች ሲመለከቱ ወጪ ሲያደርግ የነበረው ሰው ፊቱን በጭንብልና ትልቅ የፀሐይ መነጽር ያደረገ ሰው ነው። ስለዚህ እሱን የሚያውቁበት መንገድ አልነበራቸውም እና በዚያን ጊዜ ከሳማንታ ምንም ቃል አልነበረም። ከዚያም በመጋቢት 7 ተጨማሪ ገንዘብ ማውጣት ተደረገ። ይህም በአሪዞና ከዚያም በሜክሲኮና በቴክሳስ ውስጥ ነበሩ። እንደገና ፖሊሶች ወደ እነዚህ ኤቲኤሞች በፍጥነት ሄዱ ነበር፣ ግን ማንንም አያገኙም። ነገር ግን በዚህ ጊዜ ከነዚህ የስለላ ቪዲዮዎች በአንዱ ከቴክሳስ ኤቲኤሞች ወጪ ሲያደርግ የነበረውን ሰው መኪናውን አዩት። ነጭ ፎርድ መኪና ነበር። በቴክሳስ ሃይዌይ ላይ ወደ ምስራቅ ሲሄድ አይተውታል። ስለዚህ በቴክሳስ ውስጥ ያሉ ፖሊሶች ይህንን ልዩ መኪና በዚህ የቴክሳስ ክፍል እንዲፈልጉ ተነግሯቸዋል። በማርች 13 ላይ አንድ የቴክሳስ ፓትሮልማን መኪናውን በሆቴል ፓርኪንግ ላይ ተቀምጦ አየ። በ30ዎቹ ዕድሜ ውስጥ ያለ አንድ ሰው ከአንዱ ሆቴል ክፍል ወጥቶ መኪናው ውስጥ እስኪገባ ድረስ በአቅራቢያው ጠበቀ። እናም ጠባቂ ተከተለውና እሱን ለመሳብ ማንኛውንም ምክንያት ፈለገ። ይህ ሰው ከፍጥነቱ ገደቡ በላይ በሰዓት 2 ማይል እየሄደ መሆኑን አስተዋለ። እናም ጠባቂ ሹፌሩ ጎን መስኮት መጣ። ሰውየው በጣም ተረጋግቶ ነበር። ጠባቂው መንጃ ፍቃዱን ጠየቀው። ሰውየው የአላስካን ፍቃድ ሰጠው። ስሙ የ34 ዓመቱ እስራኤል ኪስ ሲሆን በአንኮሬጅ ይኖር ነበር። ጠባቂው ያ ሰው መሆኑን እርግጠኛ ነበር። ኮፈኑን እንዲከፍት አዘዘው። ይህን ሰዓት የፊት ጭንብል ከሌሎች ልብሶች ጋር አገኘ። ከነዚህ የተለያዩ ኤቲኤሞች እያወጣ ካለው ሰው መግለጫ ጋር ይዛመታል። በተጨማሪም ሽጉጥ እንዲሁም የሳማንታ ሞባይል ስልክና ዴቢት ካርድ አግኝተዋል። ኪስ በፍጥነት ተይዞ ወደ እስር ቤት ከገባ በኋላ በሳማንታ መጥፋት ላይ ምንም አይነት ተሳትፎ እንዳልነበረው ተናግሯል። ነገር ግን የሚጠቁሙ እጅግ በጣም ብዙ ማስረጃዎች ከቀረቡ በኋላ ምንም መውጫ ያጣው ኪስ የደረሰው ሙሉ ታሪክ ነገራቸው። ነገር ግን የአሜሪካ ቡና፣ የኦቾሎኒ ቅቤና ሲጋራ እንዲያቀርቡለት አዘዛቸው። በኋላም ሁሉንም ነገር መናገር ጀመረ። የተናገረው ነገር በጣም የሚረብሽና በጣም ግራፊክ ነበር። ኤፍቢአይ አሁንም የሱን እምነት ቃል ሙሉ ቅጂ አላወጣም። በየካቲት 1 ቀን 2012 ዓ.ም ኪስ የቡና ኪዮስኪ ሊዘርፍ እንደሆነ ወሰነ። ከዚያም ወደ መስኮቱ ወጣ። በ10ዎቹ ዕድሜ ውስጥ የምትገኝ አንድ ልጅ ወደ መስኮቱ ዝቅ ብላ ምን ልታዘዝ አለችው። አሜሪካኑ እንዲሰጣት ጠየቃትና መጠጡን ልታመጣለት ዘወር ስትል በድንገት እቅዱ ተለወጠ። እዚህ ቡና መሸጫ ውስጥ ገንዘብ ሊሰርቅ ብቻ ሳይሆን ሳማንታን ከዚህ የብዙ መሸጫ ውስጥ ሊሰርቅ እንደሆነ ወሰነ። መጠጡን ይዛ ወደ ኋላ ዞራ ስትሰጠው በጥበብ ሽጉጡን አውጥቶ አነጣጥሮ ይዝርፊያ እንደሆነ ነገራት። ያኔ ነው እጆቿን ወደ ላይ ካደረገች በኋላ ዘወር ብላ እጆቿን አስሮ ወደ ውስጥ ዘለለ እና ከዚያም መስኮቱን ከዘጋ በኋላ በአፏ ውስጥ ጨርቅ ከቶ አጣበቀ። ስለዚህ ምንም ድምጽ ማሰማት አልቻለችም። ከዚያም በሩን ከፍቶ ወደ መኪናው ገባ። ተሽከርካሪ ውስጥ ከገቡ በኋላ ለማምለጥ ከሞከረች ወይም ምንም ለማመልከት ከሞከረች እንደሚገላት ሳተባት። ሳማንታ በጣም ፈራች፣ ግን በጥንካሬ ለመቆየት የምትችለውን ሁሉ ለማድረግ እየጣረች ነበር። በሆነ ጊዜ ኪስ ስልኳን ወሰደና ያንን አጭር መልእክት ለጓደኛዋ እንድትልክና ከጓደኞቿ ጋር ለ2 ቀናት እንደምታሳልፍ የሚገልጽ ጽሑፍ እንድትልክ አስገደዳት። እሷን አግቶ የተወሰነ ገንዘብ ለማውጣት እየሞከረ ነበር። ሳማንታ ቤተሰቦቿ በጣም ድሆች እንደሆኑና ከነሱ ብዙ ገንዘብ እንደማያገኝ ለኪስ ነገረችው። ኪስ ግን ስለሷ አትጨነቂ፣ ገንዘብ እንደሚሰበስቡ አውቃለሁና በሆነ መንገድ አገኛለሁ አላት። ከዚያም በየጊዜው በማቆም ለብዙ ሰዓታት አንኮሬጅን ዞሩ። እኩለ ሌሊት ላይ ኪስ ወደ ቤቱ ተመለሰና ወደ ሳማንታ ዞሮ ከኋላ ወንበር አስገብቷት እንድትተኛ አደረጋት። በኋላም ለማምለጥ ብትሞክር እንደሚገላት ነገራት።
ኪስ ከመኪናው ወጣና የ10 ዓመት ሴት ልጁና የሴት ጓደኛው እንቅልፍ ተኝተው ወደ ነበረበት ቤት ገባ እና በጥቂት ሰዓታት ውስጥ ኪስ እና ሴት ልጁ ለ2 ሳምንት የሚፈጅ ቅንጡ በሆነች መርከብ ወደ ኒው ኦርሊንስ ለመሄድ ቀጠሮ ተይዞላቸዋል። ቤቱን ጥሎ ወደ መኪናው ተመለሰ። የሳማንታን አይን ከሸፈነ በኋላ በመኪናው መንገድ ወደ ሼዱ አመራት። በተገለበጠ ባልዲ ላይ አስቀምጣት። ከዚያም አንገቷ ላይ ገመድ አደረገ። የገመዱንም ጫፍ በግድግዳው አናት ባለው ላይ አሰረው። ስለዚህ ከግድግዳው ጋር ሳማንታ ተጣበቀች። ከዚያም ኪስ ማንኛውንም ድምጽ እንዲሸፍንለት የሬዲዮኑን ድምጽ እስከ መጨረሻው ጨመረው። ምንም ድምጽ ካሰማች ይገላታልና በአጠቃላይ እሷ በጣም ታዛዥ ነበረች። ከዚያም እንድታጭስ 2 ሲጋራዎችን ሰጣት። ገንዘብ ከቤተሰባቸው ሊያገኝ እንደሆነ ነገራት። ያንን ካገኘ በኋላ እንደሚለቃት ነገራት። ቦታው እንዲሞቅ የሙቀት ማሞቂያዎችን አብርቷል። ከዚያም ወጥቶ ወደ ቤቱ ገብቶ በሩን ዘጋው። ሴት ልጁና ፍቅረኛው አሁንም ተኝተው መሆናቸውን አረጋገጠ። ከዚያም ጥቂት ወይን ጠጥቶ ዘና ማለት ጀመረ። ከትንሽ ቆይታ በኋላ ተመልሶ ወደ ሼዱ መጣ። ውስጥ ገባና ውሃውን ለሳማንታ ሰጣት እና ሳማንታ በጣም ውብ ሆና ታየችው፣ ግን በግልጽ ፈርታ ነበር። እሷም አባቴን አነጋግረ ነበር የገንዘቡስ ሁኔታ እንዴት ሆነ ብላ ጠየቀችው። እና ኪስም አሁን ከአባትሽ ጋር ተነጋግሬያለሁ፣ ሁሉም ነገር ጥሩ እየሰራ ነው፣ ገንዘቡም ይሰበሰባል፣ ከዚህ ትወጫለሽ፣ ሁሉም ነገር በትክክል እየሄደ ነው አላት። ከዚያ በኋላ ወደ ሳማንታ ሄደና አንገቷን ያጣበቀውን ገመድ ከጉሮሮ አላቀቀው። ከዚያም ከእጇ ላይ ያለውን የዚፕ ማሰሪያ ቆርጦ ዘና እንድትል አደረጋት። እሷም ለሰከንድ ያህል ተረጋጋች። ሳማንታ እፎይታ እንዳገኘች በጣም ግልጽ ነበር። ቅዠቷ ሊያበቃ ነው። ነገር ግን ከሰከንዶች በኋላ ኪስ በድንገት በኃይል ያዛትና በዚህ ጊዜ በበለጠ በደንብና በጣም በጥብቅ አሰራት። ኪስ ተንኮለኛ ነበር። ከተፈታች በኋላ ምን እንደምታደርግ ለማየት ፈልጎ ነበር። እሷ እንድትሄድ በጭራሽ አይፈልግም። አባቷን አላናገረም ነበር። ገንዘብ የሚባል ነገር የለም። ሁሉም ነገር ትልቅ ውሸት ነበር። ኪስ ለመርማሪዎቹ ነገራቸው። ለሁለተኛ ጊዜ እሷን ሲያስር ፊቷን ተመለከተ። እሷ ሙሉ በሙሉ በድንጋጤ የተሞላ መልክ ነበራት። ምን ሊደርስባት እንደሆነ እንደምታውቅ ተናግሯል። ኪስ ካሰራት በኋላ ሼዱን ለቆ ዘግቶ ሄደ። የ10 ዓመት ሴት ልጁና ፍቅረኛው አሁንም ተኝተው እንደነበር ለማረጋገጥ አንድ ተጨማሪ ጊዜ ለማየት ወደ ውስጥ ገባ። እነሱም ተኝተው ነበር። እሱም ወደ ሼዱ ተመለሰ። ከፍቶ ወደ ውስጥ ገባ እና በዚህ ጊዜ ወደ ውስጥ ሲገባ ሽንትና ላብ ይሸታል እና ወደ ሳማንታ ቁልቁል ተመለከተ። እርሷም ፈራች። ወደ እርሷ ቀረበና የወሲብ ጥቃት መፈጸም ጀመረ። ከጨረሰ በኋላ እሷ ላይ ቆሞ ልብሱን እየለበሰ ሳማንታ ቀና ብላ ተመለከተችውና ልትገለኝ ነው አለችው። እሱም አው ልገልሽ ነው አላት። የእጁ ጓንቱን እያደረገ ልታወራው ሞክራለች፣ ግን ሌላ መንገድ የለም አላት። ከሌሊቱ 10 ሰዓት ኪስ ወደ ሳማንታ ጀርባ በቢላ መንቀሳቀስ እስክታቆም ድረስ ወጋት። ግን ኪስ ለመርማሪዎች በእሷ እንደተደነቀ ነገራቸው። ምክንያቱም ሳማንታ ምንም ድምፅ አላሰማችም። ከሞተች በኋላ ኪስ ለቆጣ። ወደ ቤቱ ገብቶ ሻወር ከወሰደ በኋላ ሴት ልጁን ቀስቅሶ ቶሎ ወደ ኤርፖርት ስለሚሄዱ መዘጋጀት እንድትጀምር ነገራት። ሴት ልጁ እስክትዘጋጅ ድረስ ኪስ ወደ ሼዱ ሄደ። ወደ ውስጥ ገባ። የሳማንታን ገላ በታርፕ ላይ አንከባሎ ወደ ኋላ ገፋት። ማሞቂያዎችን ነቅሎ መብራቱን አጠፋ። ሙዚቃውን አጥፍቶ ከዚያም ሼዱን በእጥፍ ቆልፎ ወደ ቤቱ ተመለሰ። ለልጁ ቁርስ ካዘጋጀ በኋላ ወደ ኤርፖርት አመሩ። ከዚያም ለ2 ሳምንት ረጅም የእረፍት ጊዜያቸውን ለማሳለፍ ወደ ኒው ኦርሊንስ ሄዱ። በኋላም ተመለሱ። ኪስም ወደ ሼዱ ውስጥ ገባ። ሳማንታን ተመለከተ። አሁንም ቆንጆ ትመስላለች። እናም አዲስ ልብስ አለበሳት። ፊቷ ላይ ብዙ ሜካፕ አደረገ። ጸጉሯን አስተካከለና ከዚያም የአይን ሽፋኗን አደረገላት። ስለዚህ እሷ በህይወት እንዳለችና በህይወት ያለች እንድትመስል አደረገ። ከዚያም በህይወት ያለች እንድትመስል ብዙ ፎቶዎችን አንስቷታል። እነዚህ ፎቶግራፎችን ካነሳ በኋላ ገላዋን ቆራረጠ። በኋላም በአቅራቢያው ወደሚገኝ የቀዘቀዘ ሐይቅ ውስጥ ጣላት። ሳማንታ የኪስ የመጀመሪያ ሰለባ አልነበረችም። እሱ ተከታታይ ገዳይ ነበር። በተለይም በዘፈቀደ ሰዎችን የሚገድል ነበር። ምክንያቱም ሲሞቱ ማየት ይወድ ነበር። ለዓመታት በዩናይትድ ስቴትስ ውስጥ ግድያ ኪት ብሎ የሚጠራውን ደብቆ ነበር። እነዚህም በመሳሪያዎች የተሞሉና ሰዎችን ለመያዝና ለመግደል በተዘጋጁ ሌሎች መሳሪያዎች የተሞሉ ናቸው። በዚህ መንገድ ሰውን ለመግደል ፍላጎት ባደረበት ጊዜ በዘፈቀደ ሰዎች ላይ ያነጣጠር ነበር። እሱ ወጣት፣ ሽማግሌ፣ ትልቅ፣ ትንሽ፣ ወንድ፣ ሴት አይልም፣ ይገላል።
ለፖሊሶች ሳማንታን እንዲሁም በእድሜ የገፉ ጥንዶችን መግደሉን አምኗል። ነገር ግን እንደ አውሮፓውያን አቆጣጠር በታህሳስ 2012 ሌሎች ሰለባዎቹን ከመጥቀሱ በፊት ህይወቱን በእስር ቤት ክፍል ውስጥ አጥፍቶ ሞቶ ተገኘ እና ስለዚህ እስከ ዛሬ ድረስ ምን ያህልን ሰዎች እንደገደለ አይታወቅም። ምናልባት እሱ የገደለው ግምት ሲሰጥ 11 ነው። ይሄም በእስር ቤት ቆይታው በሰራው ስል ላይ የተመሰረተ ነው። ውድ ቤተሰቦች ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ ሐሳባችሁን በኮሜንት ላይ አጋሩኝ። ቪዲዮን ላይክ፣ አዲስ ይሆናችሁም ሰብስክራይብ በማድረግ ተቀላቀሉኝ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።